አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደውም ክርስቲያን ወገኖቼ ከሀገር ውጭም ከሀገር ውስጥም ያላችሁ ሰላም ብያለሁ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ኮሜንት በማድረግ ሼር በማድረግ ተባበሩኝ። ዛሬ ይዤላችሁ የመጣሁት ነገር ማለት ነው በጣም አስደንጋጭ በጣም በቃ ከምነግራችሁ በላይ አስደንጋጭ የሆነ ነገር ነው። እንግዲህ አብርሽ እንዳያችሁ ሩታና ኤፍሬም አደንዝዘው እንደፈለጉ እያደረጉት ነው። ትላንትና ሊያስጠፉት ሞክረው ነበረ። በእርግጥ ተናግረዋል። ግን ያኔ ቡዜ ይሄ ነገር ወይም ደግሞ ነዳኒ ምናምን ይሄ ነገር አልሰሙም ነበረ። እነሱም ይሄ ነገር የተናገሩ ቀን አስቀምጠውት ነው እንግዲህ እንደ ህፃን አስቀምጠውት እዚህ ጋር ማንንም እንዳይወስድህ እንዳትንቀሳቀስ ብለውት አንድ ቦታ አስቀምጠውት በሚያሳዝን ሁኔታ እነሱ የራሳቸው ቪዲዮ ሊሰሩ ሄደው ነበረ ማለት ነው። በጣም ነው ያሳዘነኝ፣ አንጀቴን የበላኝ አብርሽ ማለት ነው። እና አሁን ላይ ደግሞ ድግምቱም የተሰራ ቡታጀራ ላይ ነው፣ በፎቶ ነው የተሰራ የተባለ ነው። እና እንደ ትላንትና ሁላቸውም ተቀጣጥረው እንግዲህ ወደ ጠበል ሊወስዱት ወይም ደግሞ ወደ እምነት ተቋም ሊወስዱት አነጋግረውት መተው ሲጠብቁት እነሱ ደግሞ ተገልብጦ እንግዲህ እነሱ ይዘውት እነሱን አሳምነውት እነሱን ሩታና ኤፍሬም አሳምነውት ይዘውት ሊጠፉ ሲሉ እንግዲህ እነዳኒ ያኒ አሁን ምንድነው ችግሩ? ወንድማቸው ከሱ ጋር ስለሆነ ኤፍሬም ከአብርሽ ጋር ስለሆነ ከሩታ ጎን ስለሆነ ሩታ ደግሞ ኤፍሬም ዝም ብሎ አይደለም። ኤፍሬም እንደዚህ የሚሰራላ ዝም ብሎ አይደለም። ከዚህም በፊት እንደታወቀ በጣም የሚገርም ነገር ነው። ከዚህም በፊት የታወቀ እንግዲህ የሆነ ልጅ ብር ከፍላው ነበረ ፋይል መልሶ ይሰጣት፣ ግን እንደዛ አላደረጉም። አሁንም በዚህ አልቆመችም። በዚህ ምንም እንትን ያለች ነገር የለም ማለት ነው። እና በጣም ያሳዝናል። ከምነግራችሁ በላይ በጣም ነው ያሳዘነኝ። ትላንትና ግን ያደረገችው ምንድነው? ይዛው እንድጠፋ አድርጎ ኮተታቸው ሻንጣ እንግዲህ የአገር ሻንጣ ነው ተሸክሞ ጭራሹም ወደ አገርም እንደማይመለሱ አድርገው ነው እቃዋን ጉዛ ምናምን የሄደች የነበረው። እና እነ ዳኒ አሁን እንግዲህ እንትን ማለት ይችላሉ። ቡዜና ዳኒ ኤፍሬም መኪናው የራሱ አይደለም፣ መንጃ ፍቃድ በራሱ መንጃ ፍቃድ አይደለም፣ የራሱ መኪና አይደለም ሚነዳ ያለው። ስለዚህ ኤፍሬም ራሱ ማያዝ ይችሉ ነበረ ማለት ነው፣ ይችላሉ አሁንም ቢሆን። እና በተደጋጋሚ ምንድነው ሄርሜላና ዳኒ ምን ይሰራሉ? እነሱስ ወንድማቸው ነው። ዴቭና ቡዜ ወንድማቸው ነው። እናንተ ሁለታችሁ ምን ትሰራላችሁ ያላቸው ነበረ። እንዴ በጣም ነው እንጂ የሚሰሩት። እሺ የዳኒስ በለው እንትና ሄርሜላ ግን በጣም ትሰራለች። ለምን ብትይ አፍቅሯት ወዷት ቀለበት አስረውላት አብሮ የኖሩ አብሮ የተዝናኑ አብሮ የሳቁ ነበረ። እንደዚህ ድምድም ብሎ ልጁ እንዳይናገር እንዳይጋገር አድርጋችሁ ካደነዘዛችሁት በኋላ አንቺ ምን አገባሽ? ደግሞ ሄርሜላ መፍራት አልነበረብሽም። እንደዚህ ያስፈራራሽ እንደዚህ እንትን ያልሽ የሱ ወንድም ነው ብለሽ መቋቋም አልነበረብሽም ማለት ነው። ወደ ኋላ መቅረት አልነበረብሽም። ህግ ጋር ሄደሽ ደግሞ መብትሽን ማስከበር ነበረብሽ። እንደዛ ሲያደርግሽ፣ እንደዛ ሲቆጣሽ፣ እንደዚህ ደግሞ ሲያስፈራራሽ አንቺን ደግሞ የሱ ማስፈራራት ነበረብሽ። ኤፍሬምን ማስፈራራት ነበረብሽ። ዝም ስላልሹ ነው የአብርሽ ወንድም ነው ብለሽ ወይም ደግሞ የቡዜ ወንድም ነው ብለሽ ተውሹ እንጂ በአሁን ሰዓት ዘመድና ዘመድ የለም። ይኸው አብርሽ ራሱ ሊገል የተነሳ ወንድም ነው። ስለዚህ አንቺም ደግሞ ሳይገድልሽ በፊት የሆነ ነገር ከሚያደርግሽ በፊት አንቺም ሄደሽ ሄርሜላ አንቺም ሄደሽ መክሰስ ነበረብሽ።
እጅሽን አጣምረሽ በመቀመጥሽ አሁን ደግሞ ጭራሹም አብርሽን ወስዶ አንቺን ሊያስፈራራሽ ነው ያለው ማለት ነው። እና አሁንም ቢሆን ወንድሙ እንደዚህ ያደረገ ያንቺ ወደ ኋላ አይልም። ቡዜም ቢሆን ወንድሜ ነው ብለሽ ደግሞ ወደ ኋላ መሄድ የለብሽም። ይሄ እንትና የሚባለው ዴቭ የሚባለው እሱ ተውት፣ ይሄ ወንድም ነው አይባልም። አልጃ በዛ ሰዓት ከወንድሙ ከመኪና አውርዶ ህግጋ ምናምን ሳይሄድ በፊት ከመኪና አውርዶ በጥፊ ብሎ ምናምን ወደ ራሱ የመጡበት መኪና ላይ አስገብቶ ወንድሙን እዛ በጥፊ ብሎ እንትን ማለት ነበረ። ይሄ ወንድ ሳይሆን አልጫ ነው ዴቭ የሚባለው ማለት ነው። ወሬ ብቻ ልጆች ሴቶቹ እንደዛ ሲከራከሩ፣ ዳኒ እንደዛ ሲከራከር፣ እሱ ግን የተለማመጣቸው ነው የነበረው። ምን አለማመጠክ? ያየኸው አይደለም እንዴ? ከዚህም በፊት ወንድምህን አድነው እየተባልክ ነበረ። ለማዳን አልቻልክም፣ ልታድነውም አልቻልክም። ስራህን አይተኸዋል እና በጣም ያሳዝናል። እንደሰማችሁ ከሆነ ብዙዎቹ እንትን ሊሉት በውስጥ እያወሩት እስኪ አግዘን የአብርሽን ማለት ነው፣ እስኪ አግዘን፣ እስኪ እኛም ደግሞ እንዳንተ እንስራ እንለወጥ ሲሉት ችግር የለም በቴሌግራም አውሩኝ፣ እኔ በምችለው አቅም አግዛችኋለሁ እያለ ሚዲያ ላይ እየተሰረጨ ነው፣ እያየን ነው። እና ሰው እየረዳ ሰው እያገንትን ያለ ሰው አሁን ደግሞ እንዳይንቀሳቀስ እንዳይሰራ ጭራሹም ቤት አስሮ ማስቀመጥ ማለት ምን ማለት ነው? ጭራሹም ወደ ሕክምና አይሄድም። ለምንድን ነው የማይሄደው? ወደ ሕክምና አይሄድም። ይሄ የሕክምና ነገር አይደለም። አሁን ሲታይ ራሱ ደንዝዞ ራሱ የሁለቱ ብቻ የታዘዘላቸው ነው እንጂ ሙሉ በሙሉ ታሞ አይደለም። ስለዚህ መውሰድ የነበረባቸው ወደ እምነት ተቋም ወይም ደግሞ ወደ ጠበል በሃይማኖቱ የሃይማኖቱን እንደዛ ስለሚፈቅድ ማለት ነው። እና በጣም ነው ያሳዘነኝ ከምነግራችሁ በላይ በጣም በቃ ከምነግራችሁ በላይ ያሳዘነኝ። እና እስኪ የዛሬውን እናየዋለን። የዛሬውን በምን ደረሰ፣ በምን ወጣ፣ በምን ገባ እናየዋለን። እንግዲህ ቡዜም ጮሃ፣ ዴቭም አሁን ከእነሱ ከወንድምና ከእህት ተከራክሮ እንትን የሚሉት የነበረው ዳኒና ሄርሜላ ነበሩ። እና እነሱ እንትናቸው ሳይቀይሩ እንደዛው እንደተናደዱም እዛ እንግዲህ ወደ ህግ ጋር ነው የሄዱት። ህግ ጋር ደግሞ የሆነ መብት ይሰጣቸዋል ብዬ አስባለሁ። ይሄ ለመዝናናት ሳይሆን ልጁን እንደዛ ታሞ እንደዚህ ተደንዝዞ እንዴት ተደርጎ ነው መዝናናት የሚሄደው? መጀመሪያ ሰው ሰላም ሲሆን ነው እንጂ ሰላም ሳይሆን መዝናናት ቦታ ይሄዳል እንዴ? ያው እሷማ ያደረገችበት ነገር ስለምታውቅ ወንድምዮም ያደረጉበት ነገር ስለሚያውቁ ነው ደህና ነው፣ ምንም አልሆነም፣ ምንም የሆነ ነገር የለም ብሎ እህትና ወንድም የካደዋቸው ማለት ነው። እንግዲህ እንዳየኑ ከሆነ አቤልም ዛሬ የሆነ ፋይል አግኝቻለሁ የእናንተ ሚስጥር ሙሉ በሙሉ አወጣዋለሁ እያለ ነው። እንዳያችሁም ቶፍ የሚባለው ጓደኛው ወይም ደግሞ የረብስ ወንድሙ በእናት ባይወለድም ወንድሙ በሉት እንደዚህ የሚቀጠቀጥለት እንደዚህ ያገኘው ሰው የሚቀጠቀጥለት ጠንቋይ ቤት ሄዶ እንደዛ የሚቀጠቅጡት እሱን ለማዳን ነው። እንግዲህ ያላችሁ የሰማችሁት ከሆነ አሁን ጠንቋዩ ያለ የነበረው በጣም ከጎኑ ያለ ሰው፣ በጣም የሚወደው ሰው፣ በጣም ደግሞ ከልቡ የሚያዝንለት ሰው ነው ይሄ ነገር ያደረገበት ያለው። ስለዚህ ብር ተከፍሎኝ ነው ብር ለምን እንደዚህ ያደረክ ብሎ በሚለው ሰዓት ብር ነው በብር ምንም ነገር መስራት እፈልጋለሁ፣ ምንም መስራት እችላለሁ፣ ብር የሚሰጠኝ ሰው ካለ የነፍስ ማጠፋለው እያለ ነበረ ጠንቋዩ። እስኪ በሀገራቸው ጠንቋይ አስቀምጠው በቦታ አሉ እንደዚህ ተሸሽጎ የሰው ንብረት፣ የሰው ገንዘብ፣ የሰው ላብ፣ የሰው እንትን የሚበሉት ማለት ነው። እና እንግዲህ በጣም የሚወደው ሰው በጣም የራሱ የሆነ ሰው ነው እያለ ያለው። የራሱ የሆነ ሰው ሌላ ማን የራሱ የሆነ ሰው ቤተሰቡ ጨክኖ ይሄ ነገር ያደርጋል ተብሎ አይባልም። ያደረጉት ሩታና ኤፍሬም ናቸው። የታወቀ ነው ማለት ነው። ለምን እንደዚህ ያክል እንደዚህ አይነት ጨካኒ እንደዚህ አይነት ኤፍሬም ደግሞ ያው ብር ተከፍሎት ነው እንጂ ወንድሙ ላይ እንደዚህ ይጨክናል ብዬ አላስብም። ብር ከተሰጠው
እንኳን ቡዜ ያለችው ነበረ። አንተ እኮ ከልጅነትም ጀምረ ሆዳም ነበር ካለችው ሆዳም ሆዱ ሳይሆን የብርም እንትን ነው ማለት ነው። የብርም ሆዳም ነው ብቻ የሆድ ብቻ ሳይሆን ማለት ነው የምግብ ብቻ ሳይሆን እና በጣም ነው ያሳዘነኝ ከምነግራችሁ በላይ በጣም አብርሽ አሳዝኖኛል። አንዳንድ ሰውም ያስመሰሉ ነው ይላሉ፣ አንዳንድ ሰውን ደግሞ እውነት ነው ይላሉ ማለት ነው። እና ብዙዎቹ ያስቆጨ ወይም ያዘነበት ድርጊት ነው። እንግዲህ አብርሽ ደና ሆኖ እናየዋለን ወይም ደግሞ ደና ሆኖ በራሱ ጊዜ የሚሆነውን ይሆናል ብለን እናስባለን። ከዚህም በፊት ስቆ አሳስቆ ተዝናንቶ ሰው አዝናንቶ ነበረ እንትን የሚለው ማለት ነው። እና አሁን ላይም ደግሞ እንደዛ ይሆናል ብዬ አስባለሁ። ብቻ ሁሉም ሰው የተረዋወጠለት ነው። አላቅም ብቻ ነገሩ በጣም ነው የሚያሳዝነው። ቪዲዮ ይሄ ይመስል ነበረ። እስከ መጨረሻ ድረስ ይዩት። ባይ ባይ። ላይክ ሸር አድርጉልኝ እሺ። በቅንነት ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ